ክፍል 4 110ኛዎች ለምን ለጠላት ከተራራ እንደሚወርድ ናዳ ሆኑበት። ቀደም ብሎ ለመግለጽ እንደተሞከረው ሰበቡ ምንም ይሁን ምን የኤርትራ መንግስት ሙሉ ሊባል በሚችል ድንገተኝነት ጥቃት ፈጽሞ ነበር። ሽፋኑ ባድመ ይሁን መሬት ይሁን ወይም ገበያው ዋናው ቁም ነገሩ ግን ከ1888 እና ከዚያ በፊት ጀምሮ የትግራይና የሌሎች የኢትዮጵያ አካባቢዎች አርበኞች አገር እየተከላከልን ነው በሚል በትግራይ በአድዋና በኤርትራ መሬቶች ባደረጓቸው ጦርነቶች ኤርትራውያን በተለይ ደግሞ የኤርትራ መንግስት ከድሮ ጀምሮ ተፈጅተናል፣ ጅምላ ፍጅት ተፈጽሞብናል፣ ተበቅለን የማንጨርሰው ከትውልድ ወደ ትውልድ እየተወራረሰ የመጣ እዳለብን ይላሉ። ጥቃቱንም የዘመናት ተበደልኩ ባይነታቸው ለወለደው በቀል እንደ አንድ ምቹ አጋጣሚ ቆጥረው ነበር። ኢትዮጵያ ያለምንም ተዋጊ ኃይል ባዶ እጇን እያለች ወጣቶቻቸውም በሙሉ ሊባል በሚችል መጠን አሰልጥነውና ወታደር አድርገው በላያችን ላይ በድንገት ፈሶ እንዲወረን ያደረጉት። ስለዚህ እንደ ሀገር አጸፋ ለመመለስ የሰው ኃይል በማሰልጠን ጦር መሳሪያ በመግዛትና በመታጠቅ አዲስ ሊባል ወደሚችል የሰራዊት ዝግጅት መግባት ነበረብን። ከዚህ ጎን ለጎንም የኤርትራ ሰራዊት በወረራ ከተቆጣጠራቸው አካባቢዎች ወደፊት ገፍቶ እንዳይቀጥል ለማድረግ መከላከልም ነበረብን። በእንዲህ አይነቱ ሁኔታ ነበረ 110ኛ ኮርም በብዛት አዳዲስ ሰልጣኞች ተመድበውለት ትጥቅም ተጨምሮለት የተሰጠውን የመከላከል ግዳጅ እየተወጣ ለቀጣዩና ዋናው የጸረ ማጥቃት ግዳጅም 1 ዓመት የፈጀ ላስጨራሽ የዝግጅት ሥራን የሰራው። ይሄውም እየተዋጉ መዘጋጀት፣ የተዘጋጁ መዋጋት በሚል ንድፈ ሐሳብ ላይ ተመሰረተ ዝግጅት ነበር። በዝግጅቱ ጊዜ አንዱና ትልቁ በጣም አድካሚና ላስጨራሽ ተግባር ባንዲራ ይዞ ቃለ መሐላ ፈጽሞ የሲቪል ልብሱን በወታደራዊ ዩኒፎርም ቀይሮ የመጣውን ወጣት የምር ወታደር ማድረግ ነበር። ለዚህም በቁጥር ትንሽ ወደ ሆኑትና በየአሃዱ ወደ ወደቁት ነባር አባላት አዳዲሶቹ ሲመጡና ወደ የዩኒታቸው ተመድበው ሲቀላቀሉ ሞራል በሚሰጥ መልኩ የእንኳን ደህና መጣችሁ አቀባበልና የስም ትውውቅ ይደረግ ነበር። ከዚህ በተጨማሪ ሞራል በሚሰጥ መልኩ እየተቀላቀሉበት ያሉት አሃድ ታሪክ በሚገባቸውና በሚያነሳሳቸው መልኩ ይቀርብላቸዋል። ታሪኩን በማካፈልም የዩኒት አመራር ብቻ በሚናገሩት ሳይሆን ተራ ወታደሩም ታሪኩን በማስተላለፍ እንዲሳተፍ ይደረጋል። ቀጥሎ ለአንድ ሳምንት ከነባሩ ሐሳብ ጋር እንዲለዋወጡ ልምድ እንዲቀስሙ አብረውም በጥበቃና ቀለል ባሉ እንቅስቃሴዎች እንዲሳተፉ እንዲለማመዱ ተደርጓል። ከዚህም የምር ወታደር ወደሚያደርጓቸው የተኩስ፣ የቴክኒክ፣ የስልት ልምምዶች፣ የአካል ብቃት፣ ችግር የመቋቋም በብርሃንና በጨለማ የተለያየ መልክዓ ምድር ባለው መሬት የመንቀሳቀስ ችሎታና ሙያ ማዳበር የ2 ወር ስልጠናዎች ገብተዋል። ደረጃቸውም ከዝቅተኛ ወደ መካከለኛና ከዚያም በላይ ከፍ እንዲል በማድረግ ከነባሩ ጋር የተቀራረበ ቁመና እንዲኖራቸው ተደርጓል። ከዚያ ቀጥሎ የዚያ ውጤት ተገምግሞ መግባባት ከተደረሰበት በኋላ እንደ ወታደርነታቸው በግልም በአሃድም በልምምድና ስልጠና ብዙ ላብና ድካም ከፍለው በውጊያ ወይም በግዳጅ ጊዜ ያለ ብዙ ኪሳራና ድካም ድል እንዲቀዳጁ የሚያስችላቸውን ከተግባር ብቃትና አቅም በተጨማሪ የደነደነ ወታደራዊ ስነ ልቦናና ወኔ የሚያጎናጽፋቸውን ወደ ትክክለኛ ውጊያ ሁኔታ የተቀራረበ የስልት፣ የተኩስ፣ የአካል ብቃትና ረሃብና የውሃ ጥምን የመሳሰሉ ፈታኝ ሁኔታዎችን የመቋቋም ስልጠናዎችንና ልምምዶች ተሰጥቷቸዋል። ከዚሁ ጎን ለጎን ተመጣጣኝ አቅርቦት ሎጂስቲክስ እንዲኖርም ተደርጓል።
ምክንያቱም የሰራዊት አባሉ የሚያፈሰው ላብና ጉልበት የግድ መተካት አለበት። ሌላውና ትልቁ ትኩረት ስናደርግ የነበረው ጉዳይ ከአባሉ ጋር የነበረን የግንኙነት ሁኔታ ነው። በተለይ ሁሉምና በየደረጃው የነበረው የ110ኛ ኮር አመራር ግንኙነቱ፣ ንግግሩ፣ አንደበቱ ለአባሉ አወንታዊ መልእክት የሚያስተላልፍ እንደ ግልም እንደ አሃድም ሞራል የሚሰጥ ሲያሰለጥንና ስለ ውጊያ ሁኔታ ሲገልጽ ሳያጋንን ሳያሳንስ እንደ ግብም ይቻላል የሚል መልእክት የሚያስተላልፍ ሞያ ጥንካሬና ሞራል በየጊዜው እየጨመረ እንዲሄድ የሚያደርግ ያልተራራቀ የአባልና አመራር ሁኔታ ያለበት ሁሉም እንቅስቃሴ ግልጸኝነት መገለጫው የሆነ እንዲሆን ተደርጓል። በየደረጃው ያለው አመራርም አሃዱን እየገነባ እያዘጋጀ ለራሱም ከዛ እየተማረ እንዲዘጋጅ ነበር የተደረገው። የዚህ መቋጠሪያ የሆነው ደግሞ በኮር ደረጃ በተዘጋጀው የአሸዋ ገበታ ቀጣዩን ልምምድ በየደረጃው ያለው ሁሉም አመራር በተደጋጋሚ እንዲለማመድ ማድረግና በልምዱ ሂደትም ድል የሚያስገኙልንን ከነባራዊ ሁኔታው የተቀራረቡ ንድፈ ሐሳባዊና ተግባራዊ የውጊያ ጥበቦች በተመለከተ ነፃ ሆኖ እየተከራከረ እንዲለማመድ ተደርጓል። በልምምዱ ወቅት 110ኛ ኮር ብዙ ጊዜ ሳይወስድብን እንደ ባህል ያዳበርነው አንዱ ነገር ስህተትን አለመፍራትን ነው። ግንኙነታችን ከላይ ወደ ታችም ሆነ ከታች ወደ ላይ በምንለዋወጠው ሐሳብ አሳማኙን ሐሳብ አጉልቶ መነጋገርና መወያየት ላይ ያተኮረ ነበረ። በተለይ በተደጋጋሚ እኔ ምመራው የነበረው የአሸዋ ገበታ ልምምድ ይህንን ባህል ለማዳበርም ተጠቅመንበታል። ይህ ልምምድም የኮሩን አባላትና አመራሮች ስነ ልቦና በማጠናከር በመላው ኮር ውስጥ በራስ መተማመንን አሰፈነ። ከሁሉም በላይ ደግሞ በራሱ የሚተማመን ሰው ሐሳቡን በልበ ሙሉነት ስለሚያካፍል ያንዳንዱ አባል ተፈጥሮ የለገሰችውን ሀብት ጥቅም ላይ እንዲውል በማስቻል ረገድ ስለተሳካልን የ110ኛ ኮር አመራሩም አባሉም ያለ ልዩነት ሊባል በሚችል ደረጃ በአንድ ልብ የሚያስብ እስከ መምሰል ደርሶ ነበር። ይህንን በየጊዜው የምንለካበት ዝርዝር መመዘኛ መለኪያዎች አበጅተን ዝርዝሩን እንመራው ነበር። በተለይም በሁሉም የአመራር ደረጃ እንደ ቁልፍ የአመራር ጥበብ የተስማማንበትና የተተከበረው የውጊያዎቹን ባህሪና በየደቂቃው የሚከሰቱ ለውጦችን ግምት ውስጥ በማስገባት ማንኛውም መሪ በተሰጠው ግዳጅ ውስጥ ሆኖ የጊዜን ጠቀሜታ ለጠላት አሳልፎ ላለመስጠት በየደረጃው በራስ በመተማመንና በልበ ሙሉነት ራሱ እየወሰነ ለጠላት የጊዜ ጠቀሜታ እየነፈገ መምራትን ነው። ይህንን ስንቋጭም በዝግጅት ማጠቃለያ አካባቢ ውሳኔ አትጠብቁ፣ ወስኑ፣ ስህተት ከተፈጠረ ኃላፊነቱን እኔ ወስዳለሁ በሚል ቃል መግባትን በራሴ በኮር አዛዡ በማስጀመሬ በሁሉም ደረጃ ተመሳሳይ መግባባት ላይ ደረስን። ስልጣንን ሳታካፍልና ኃላፊነትን ሳትደለድል ወደ ውጊያ ገብተህ በየደረጃው ያለ አመራርም በውሳኔው እንዳይጠየቅ የሚጠነቀቅና ችግሮችን ሪፖርት እያደረገ መፍትሄና ውሳኔ እየጠየቀ የሚሰራ ከሆነ ውሳኔ በማስጠበቅ የምታጠፋውን ጊዜ በተጻራሪ ወገን የተሰለፈው ጠላትህ ለራሱ ይጠቀምበትና አንዱን ችግር ሳትፈታ ጠላትህ ሌላ ችግር እየፈጠረብህ ሌላ ዙሪት ውስጥ ገብተህ አንድም ውሳኔ ከመስጠትህና ችግር ከመፍታትህ በፊት ግዳጅህ ተኮላሽቶ አደጋ ላይ ልትወድቅ ትችላለህ። በውጊያ ሰዓት በጊዜ መወሰን፣ ለዚህ ደግሞ የመወሰን ስልጣኑም ወደ ታች መግፋት ለኛ ለ110ኛዎች በጣም ጠቅሞናል። ለዚህም ነበረ ግዳጃችንን ስንፈጽም ከተራራ አናት የተወረወረ አለት አይነት ምስል የነበረን። ውጊያ ወይም ጦርነት ቆሻሻ መጥፎ ነው። አማራጫተ ተገደ ከገባህበት ግን የውጊያ ሳይንስና ጥበቡን ለቅሞ መስራት ግዳጁን ለድል ያበቃዋል። ኪሳራ ይቀንሳል፣
ያውደ ውጊያ ወንጀል ከመፈጸምም ያድናል። መረብን ተሻግረን ማይላም፣ ትኮል፣ ኡብል፣ ማይምነና ቆሃይን በየደረስንበት ሕዝብ አግኝተናል። አንድ የተጎዳ ሲቪል አልነበረም። አንድ የተነካ የሲቪል ንብረትም የለም። እንዲያውም ከተሻገርን በኋላ ሰራዊቱ ፍየልና በግ ለመግዛት ከፈለገ የሕዝቡን መጎሳቆል በማየታችን የበግ ይሁን የፍየል ዋጋ ጠይቃችሁ ከአርሶ አደሩ ስትገዙ በተነገራችሁ ዋጋ ላይ 200 ብር እየጨመራችሁ ስጧቸው የሚል መመሪያ እንደሰጠው አስታውሳለሁ። ያሁኑን አያድርገውና የትኩል አካባቢ አርሶ አደሮች ጦርነቱን ሰበብ አድርገው ፊት ለፊታቸው ወደሚገኘው አዲ ነብረ ኢድ አካባቢ ተሻግረው የትግራይ አርሶ አደርን ሰብል አጭደው በግመልና በአህያ ጭነው ወደ መንደራቸው እንደተሻገሩ በአይን ያዩ የኢትዮጵያ ሰራዊት አባላት ነግረውኛል። ይህ የሆነው በ2014 ዓመተ ምህረት ከትግራይ ጋር በነበረው ጦርነት ነው። በሌተናል ጀነራል ታደሰ ወረደ የተመራው የቡሬው ዕቅድ አልባ ማጥቃት 1992 ዓመተ ምህረት በምዕራብ ትግራይና በመካከለኛው ግንባር ተካሂደው ሊደርሱ ወደሚገባቸው ርቀት ሳይደርሱ ድንገት እንዲቋረጡ ከተደረጉት የማጥቃት ዘመቻዎች በኋላ የተወሰኑ ቀናት ቆየት ብሎ በቡሬ ግንባር ማጥቃቱ እንዲቀጥል ተደረገ። ከዚህ ላይ አጽንኦት የሚያስፈልገው ጉዳይ በአክሱም ከተማ ሆኖ ዕቅዱን የነደፈው የጀነራሎች ቡድን የማጥቃት ውጊያው እንደ ዋና የማጥቂያ ግንባር የምዕራብ ግንባር እንዲሆን እንደ ደጋፊ አቅጣጫ መካከለኛ ግንባር ማለትም የጾረናና ዛላምበሳ ግንባር እንዲሆን በትንተና ተስማምቶ በዕቅዱ ላይ ይሄንን አስፍረንም ነበር። በቡሬ ግንባር ግን ቦታው ሐሩርና ፀሐይ የበዛበት ገላጣና ሜዳማ ስለሆነ እዚያ ባለው ከባድ የአየር ንብረት ምክንያትና በዚያ ከባድ የአየር ንብረት ውስጥ ሆኖ ችግሩን ተቋቁሞ ሊዋጋ የሚችል ወታደር ስላላዘጋጀን በቡሬ ግንባር አንዋጋም። የትናንትናችንን ውሳኔም በዕቅዱ አካተነው አዲስ አበባ ላይ እና አቶ መለስ ባሉበት ዕቅዱ ሲቀርብም ስለ ቡሬ ያቀረብነው በዚያ አንዋጋም የሚለው ውሳኔ ጥያቄና ክርክር ሳይነሳበት ጸድቆ ነበር። በሁለቱ ግንባሮች ብቻ ለማጥቃት ተስማምተን ተለያየን። ነገር ግን በሁለቱ ግንባሮች የሚደረገው ማጥቃት ወደ ኤርትራ መሬት በጥልቀት ገብቶ ያለ እንዲቆም ከተደረገ በኋላ በጾረና ግንባር የነበረው ጀነራል ታደሰ ወረደ 7 ክፍለ ጦሮችን ይዞ ወደ ቡሬ ግንባር በመሄድ እዚያው ቡሬ ግንባር ላይ የነበሩትንም ክፍለ ጦሮች ጨምሮ በቡሬ አጥቅቶ አሰብን ለመያዝ ይሰማራል። ክፍለ ጦሮቹ እዚህ ግባ የሚባል ዕቅድ ሳይኖራቸው በተራ ግቡ እየተባሉ ለ3-4 ቀናት ተዋጉ። የኤርትራ መንግስት በአካባቢው የተወሰነ እግረኛ ጦር፣ ታንኮችና መድፎች ነበሩት። የአፋር ጥቋቁር አለቶች የሸፈኑት መሬት ሰፊ ነው። አንድ የመድፍ ታንክ ሽል ተተኩሶ በአለቶቹ ላይ ሲወድቅ ፍንጣሪው ቢያንስ ከ50 እስከ 60 ወታደር ከጥቅም ውጪ ያደርጋል። የአፋር የተፈጥሮ ጫናም ከምንገምተው በላይ ነው። በውሃ ጥም ሰው በቀላሉ ሕይወቱን ያጣል። በፀሐይ ሐሩር ምክንያትም ሰው በቀላሉ አእምሮውን ስቶ ይወድቃል፣ በቀላሉም ለህልፈት ይዳረጋል። የአፋር ሜዳማ ቦታ አቅጣጫ ለመጠበቅም ከባድ ስለሆነ በአቅጣጫ መሳት ምክንያት በቀላሉ ለችግር ያጋልጣል ወዘተ። ለዚህም ነበረ በቡሬ ሳንዋጋ በሌሎቹ ግንባሮች ተዋግተን ስራችንን እንስራ ያልነው። ሆኖም ቀደም ብሎ የተጠቀሰው ጀነራል ወደ ቡሬ ሄደው ክፍለ ጦሮቹን እንዲዋጋ ሙሉ ስልጣን ተሰጠው። ጀነራሉም ክፍለ ጦሮቹን አንድ በአንድ ሂዱ ግቡ እያለ ከዚያም በየት እንደሄዱ እየጠፉበት የኤርትራ ሰራዊት የከባድ ብረትና የተፈጥሮ ሰለባ በመሆን የብዙ ሰራዊት አባላት ሕይወት ጠፋ። አስታውሳለሁ ጦርነቱ ቆሞ ሰላም አስከባሪ ወደ ቦታው እንደገባ ቀጠናው በሬሳ ብዛት ስለተበከለ
እዚያ የሰፈረው ኃይል በሬሳ ብዛት ስራዬን መስራት አልቻልኩም ብሎ ለኢትዮጵያና ለኤርትራ መንግስታት ሪፖርት በማድረጉ አብራችሁ ሬሳችሁን ልቀሙ የሚል ሐሳብ ለሁለታችንም ወገኖች ቀርቦ ነበር። ኤርትራ ግን እኔ እዛ የወደቀ ሬሳ የለኝም ብላ ሻፈረኝ ስላለች እኛ የሰላም አስከባሪውን አቤቱታ ተቀብለን ሬሳውን ለመቅበር ተንቀሳቅሰናል። የወሰደብን ጊዜና የጠየቀን ጥረትም ከባድ ነበር። እኔ ብቻ ሳልሆን ሌሎች ጀነራሎችም ጭምር ከጸደቀው ዕቅድ ውጪ ለምን በቡሬ ተዋጋን? ለምንስ ከዕቅድ ውጪ ሄደን ሕይወት ቀጠፍን? ተጠያቂ መኖር አለበት ብለን ጦርነቱ ሲገመገም አንስተነው ነበር። ሆኖም ከመንግስት ዕውቅና ውጪ ጀነራል ጻድቃንና አቶ ስዬ አብርሃ ከሌሎች አቶ መለስን ሲቃወሙ በነበሩ ሰዎች ጋር በሚስጥር ተወስኖ ቡሬ ሄዶ እንዲዋጋም ወዲ ወረደን እንደላኩትና ግምገማውም ሆነ ተብሎ ተድበስብሶ እንዲታለፍ መደረጉን ብዙዎቻችን ጀነራሎች እናምን ነበር። ይህ የቡሬ ግንባር ዕቅድ አልባና ሕገወጥ ጦርነትም ከመጀመሪያው ዓመት የጾረና ሽንፈት የባሰ የውድቀት ሆኖ ተመዘገበ። ደግሞም ሁለቱም ያለምንም ተጠያቂነት በዚያው ተዳፍነው ቀሩ። ሁለቱም ግን የሞት ሸለቆች the valleys of death መሆናቸው አልቀረም። ይህ ታሪክ የሚያሳየን አንዱ ነገር የኛ ግለት ወይም ኢጎ ምን ያህል ለሰው ሕይወት ደንታቢስ እንደሚያደርገን ነው። በሌላው ላይ የሕግና የፍትህን ኃይል ለመጫን ስንፈልግ እንደ ጉድ ነው። ሕጉ ወደኛ ፊቱን ሲመልስ ግን ከሕግ ለማምለጥና ለመሸሸግ የምንሸፍነው ርቀት ሪከርድን የሰበረ ነው። ወደ ዓለም አቀፉ ፍርድ ቤት ዘሄግ በምስክርነት ተጠራው። በወረሃ ግንቦት 1990 በኢትዮጵያና ኤርትራ መካከል ለሁለት ዓመት ያህል ከባድና ደም አፋሳሽ ጦርነት ከተካሄደ በኋላ በ1992 መቆሙ ይታወሳል። ጦርነቱ ሲቆምም ኤርትራና ኢትዮጵያ በዓለም አቀፍ ማህበረሰብ ፊት እንዲስማሙ ለማድረግ ቀጣዮቹ ሁለት አበይት ሥራዎች ቀጥለው እንደሚከናወኑ ተወስኖ ነበር። አንደኛ፣ በኤርትራና በኢትዮጵያ ሰራዊቶች መሃል የ25 ኪሎ ሜትር ርቀት በመፍጠር ይህ ክፍተት እንደ አንድ የጸጥታ ቀጠና እንዲወሰድና የተባበሩት መንግስታት ሰላም አስከባሪ ኃይል በሁለቱ ኃይሎች መሃል ተሰልፎ ሰላም እንዲያስከብር፣ በዚያውም ዓለም አቀፉ ማህበረሰብ የሚያሰማራው የባለሙያዎች ቡድን ይህንን አንጻራዊ ሰላም ተጠቅሞ ወሰኑን የማካለል ሥራ እንዲሠራ። ሁለተኛ፣ ኢትዮጵያና ኤርትራ ከጦርነቱ ጋር በተያያዘ ሕጋዊ ውሳኔ እንዲያገኙ የሚፈልጓቸውን ጉዳዮች ለብይን ኔዘርላንድስ ዘሄግ ወደሚገኘው ዓለም አቀፍ ፍርድ ቤት በማቅረብ ተከራክረው ውሳኔ እንዲያገኙ የሚሉ ዋና ዋናዎቹ ጉዳዮች እንደነበሩ አስታውሳለሁ። በዚህ ስምምነት መሠረት የተባበሩት መንግስታት ሰላም አስከባሪ ኃይል በኢትዮጵያና በኤርትራ አዋሳኞች ሰፍሮ ግዳጅ እየተሰጠው ለዓመታት እንዲቆይ ተደርጓል። በዘሄግ በተከፈተው ችሎትም ኤርትራና ኢትዮጵያ ፍትህ እንፈልግባቸዋለን የሚሏቸውን ከጦርነቱ ጋር የተያያዙ ጉዳዮቻቸውን ወደ ፍርድ ቤቱ አቅርበው የፍርድ ቤቱን ውሳኔዎችም አግኝተዋል። በፍርድ ቤት የሚቀርቡ ሁለት ተከራካሪዎች ፍርድ ቤቱ በስተመጨረሻ በሚሰጠው ውሳኔ እኩል አይረኩምና ኢትዮጵያና ኤርትራም ማን በየትኛው ጉዳይ ተከራክሮ ፍርድ ቤቱን አሳምኖ እርካታ አገኘ፣ ማንስ እርካታ አላገኘም የሚለውን በሙሉ መዳሰስ የዚህ መጽሐፍ ዓላማ ስላልሆነ ሙሉ ሂደቱና ዝርዝሩ በሌሎች የታሪክ መዛግብት ስለሚገኝ ጉዳዩ የሚያሳስበው አንባቢ ከነዚያ ድርሳናት ፈልጎ እንደሚያነብ በመገመት አልፈዋለሁ። ይልቁንም ግን ይሄንን እንዳነሳ ወዳደረገኝ ጉዳይ ልግባ። በዘሄግ ሁለቱ አገሮች ጉዳዮቻቸውን የጽሑፍና የሰው ምስክሮች እያቀረቡ ለዓመታት ተከራክረዋል። አንዱ ጉዳይ ኢትዮጵያ ኤርትራን የከሰሰችበትና እኔም ወደ ዘሄግ በምስክርነት እንዲሄድ ያደረገው ነበር። ጉዳዩ እንደዚህ ነው። ኢትዮጵያ ኤርትራን
እኔ ምንም አይነት የጦርነት ወይም የውጊያ ዝግጅት ሳይኖረኝ ኤርትራ ግን ሙሉ ወረራ ዝግጅት አድርጋ ወራኛለች። ይህ ተግባርም ሁላችንም የተባበሩት መንግስታት አባል ሀገሮች ልናከብረውና ሊገዛን የሚገባውን የተባበሩት መንግስታት ቻርተር አንቀጽ 24ን የጣሰ ነው። አንቀጹ አንዱ አባል ሀገር የሌላውን ምንም የወረራ ዝግጅት የሌለውን ሀገር ሉዓላዊነት ተዳፍሮ ወረራ ከፈጸመ ቻርተሩን እንደተጻረረ ይቆጠራል የሚል ነው። ይህንን ኢትዮጵያ በኤርትራ ላይ ያቀረበችውን ክስ አስደግፌ እንድመሰክር ወደ ዘሄግ ተላኩኝ። ለዚህ ምስክርነት የተመረጥኩት ጦርነቱ ሲጀመር ጀምሮ ተንገራግጮ እስኪቆም ድረስ እዚያው በባድመና በጠረፍ አካባቢ ስለነበርኩና ዝርዝር መረጃውና ማስረጃው እዚያ ሆኜ ስላየሁት ነው። ጉዳዩን የሚከታተለው የውጭ ጉዳይ ሚኒስቴር የሕግ ባለሙያው አምባሳደር ረታ በምን ጉዳይ ለመመስከር ወደ ዘሄግ እንደሚሄድ መረጃውን ሰጥቶኝ ከራሱ የባለሙያዎች ቡድን ጋር ወደ ዘሄግ ወሰደኝ። እኔ ለእንደዚህ አይነት ጉዳይ እንግዳ ስለሆንኩኝ አምባሳደር ረታና ቡድኑ ዳኞች ፊት ከመቅረቤ በፊት ስለ ዘሄጉ ስነ ስርዓትና አካሄድ በዝርዝር ለማስረዳት በቂ ጥረት አድርገዋል። በዘሄግ 4 ቀን ከቆየን በኋላ የምስክርነት ቃሌን የምሰጥበት ቀን ደርሶ ቡድኑ ካረፍኩበት ሆቴል ወደ ፍርድ ቤቱ ይዞኝ ሄደ። ወደ ችሎቱ ገባን። ኢትዮጵያውያንና ኤርትራውያን ታዳሚዎች ችሎቱን ሞልተውታል። 5 ዳኞች ፊት ለፊት መጥተው ቦታቸውን ያዙ። ራሳቸውን ሲያስተዋውቁ 2ቱ በኢትዮጵያ የተቀጠሩ ዳኞች 2ቱ በኤርትራ የተቀጠሩ እንደሆኑና መሐለኛው ዳኛ በተባበሩት መንግስታት የተቀጠረና የዳኞቹ ሊቀመንበር እንደሆነ ካስተዋወቁ በኋላ የዕለቱ ፕሮግራም በኢትዮጵያና በኤርትራ በኩል የመጡ ምስክሮች የምስክርነት ቃላቸው መስማት እንደሆነ አስተዋወቁ። ከዚያም እኔ ራሴን እንዳስተዋውቅ ጠየቁኝና አስተዋወቅኩኝ። ቀጥለው 5ቱ ዳኞች በየተራ ጦርነቱ ሲጀመር በኢትዮጵያና በኤርትራ በኩል ስለነበረው የወረራ ዝግጅትና እኔ ስለማውቀው ተግባር የሻይ ሰዓት ረፍት ድረስ ሳያቋርጡ ጠየቁኝ። የሻይ ረፍት ሲደርስ ዳኞቹ ጥያቄያችንን ስላልጨረስን ከሰው ጋር ሳትገናኝ ለብቻ ሆነ ሻይ ጠጥተህ ተመለስ አሉኝ። ሌሎቹንም ከኔ ጋር እንዳይገናኙና እንዳይነጋገሩ አዘዙ። ለብቻዬ ሻይ ቀምሼ ሰዓቱ ሲደርስ ወደ ችሎቱ ተመለስን። የቀራቸውን ጥያቄ በየተራ ቀጠሉ። እኔም ጥያቄዎቻቸውን ስመልስ ቀኑን ሙሉ ዋልን። ከዚያም አየር ወስደው ከመካከላቸው የቀረ ጥያቄ እንደሌለ አረጋግጠው ጨርሰናል እናመሰግናለን አሉኝ። ከኔ ቀጥሎ የኤርትራውን ምስክርነት ሊሰሙ ነበር። ነገር ግን እኔ እስከማውቀው ምስክርነቱ አልተደመጠም። 5ቱ ዳኞች የኔን ምስክርነት ከሰሙ በኋላ ያለምንም ልዩነት ኤርትራ ሙሉ የወረራ ዝግጅት አድርጋ ምንም የጦርነት ዝግጅት ያልነበራትን ኢትዮጵያ እንደወረረች ተስማምተው እንደፈረዱ አውቃለሁ። ይህንን መጽሐፍ እስከ ጻፍኩበት ጊዜ ድረስ ለመጀመሪያና ለመጨረሻ ጊዜ ፍርድ ቤት የቀረብኩት ዘሄግ ነው። የፍርድ ቤቱ የውሎ ሥራ ሲያልቅ በኢትዮጵያ በኩል ሆኖ ሲያማክርና ሲከራከር የነበረው የሕግ ባለሙያው ፕሮፌሰር ሲንዲ መርፊ ለ5ቱ ዳኞች እንዲህ ሲላቸው ሰማሁ። የተከበራችሁ ዳኞች፣ ለጀነራሉ ለኔ ማለት ነው በጠቅላላ 300 ጥያቄዎች እንዳቀረብንላቸው ይታወቅልን። ውድ የኢትዮ ሜዳ ቤተሰቦች በኢትዮ ኤርትራ ጦርነት ዙሪያ ሌተናል ጀነራል ዮሐንስ ገብረ መስቀል አዙሪት በሚል ከጻፉት መጽሐፋቸው ላይ የመረጥንላችሁ ታሪክ አብቅቷል። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን በአክብሮት እንጠይቃለን።